ሰላም ጤና ይስጥልኝ ውድ የብስራት ቴሌቪዥን የዩቲዩብ ቻናል ተከታታዮቻችን የብስራታታ ፕሮግራማችን አሁን ጀምሯል። በዛሬ ብስራታታ ፕሮግራማችን የኢትዮጵያ ፕሪሚየር ሊግ የሁለተኛ ቀን ጨዋታዎች ላይ የቅድመ ዳሰሳ ሁኔታዎችን እያየን ቆይታ የምናደርግ ነው የሚሆነው። እንግዲህ በሁለተኛ ቀን ጨዋታዎች 3 ጨዋታዎች ዛሬ የሚደረጉ ነው የሚሆኑት። እንግዲህ ከነዚህ ጨዋታዎችስ እናንተ ምን ትጠብቃላችሁ? ማንኛው ጨዋታስ ብርቱ ፍክር ይደረግበታል ብላችሁ ታስባላችሁ? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ እየሰጣችሁን አብራችሁን ትቆዩ ዘንድ በአክብሮት እንጋብዛችኋለን። ፕሮግራሙን አዘጋጅተን ወደ እናንተ በማቅረቡ መላኩ ወልደ ሰንበትና እኔ አንተነህ ታረቀ ከመላው የስቱዲዮ ባለሙያዎች ጋር በጋራ በመሆን አብረን ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። መሌ እንዴት አለ? አማን ነው? ሁሉ ሰላም ነው? አለን። እንግዲህ የኢትዮጵያ ፕሪሚየር ሊግ ተጀምሯል። የሁለተኛ ቀን ጨዋታዎች ዛሬ የሚቀጥሉ ነው የሚሆኑት። እንግዲህ 3 ጨዋታዎች ናቸው ዛሬ የሚቀጥሉት። ወልዋሎ ዓዲግራት ዩኒቨርሲቲን ከፋሲል ከተማ ጠዋት 3:30 ላይ እንዲሁም 9 ሰዓት ላይ ወላይታ ዲቻን ከመቀለ ሰባ እንደርታ፣ ምሽት 12 ሰዓት ላይ ደግሞ የሊጉ መሪ ኢትዮጵያ መድን ከሐዋሳ ከተማ ጋር ጨዋታቸውን የሚያደርጉ ነው የሚሆነው። እነዚህ 3 ጨዋታዎች ላይ የቅድመ ጨዋታ ዳሰሳ እያየን በእነዚህ ጨዋታዎች የተለያዩ ነጥቦችን እያነሳን ቆይታ የምናደርግ ነው የሚሆነው። እንግዲህ እነዚህ ጨዋታዎች መሸነፍ ፋይዳቸውስ ምንድነው? በጨዋታዎች ውስጥ የሚጠበቁ ነገሮች ምንድናቸው? አጠቃላይ በጨዋታዎች ውስጥ የሚጠበቁ ተጫዋቾች እነማን ናቸው የሚለውን ጉዳይ ቁጥራዊ መረጃዎችንም እያነሳን ለአድማጭ ተመልካቾቻችን ሀሳባችን እያጋራን ቆይታ የምናደርግ ነው የሚሆነው። መልካም። እንግዲህ በዛሬ መርሃ ግብር እንግዲህ 3 ጨዋታዎች ይደረጋሉ። በነገራችን ላይ ዛሬ እያልን ያለነው ከጨዋታው አንድ ቀን ቀደም ብሎ ነው ያቀረብን ያለነው ቀረጻው እየተካሄደ ያለውና አድማጭ ተመልካቾቻችን ግንዛቤ ውስጥ እንዲያስገቡልን እናስባለንና ይሄን ለማሳወቅ ነው። በተረፈ እንግዲህ ዛሬ 3 ጨዋታዎች ይደረጋሉ። 3ቱም ጨዋታዎች እንግዲህ የየራሳቸው ባህሪያቶችና ተጠባቂ ሊያደርጋቸው የሚችሉት የተለያዩ ነጥቦች አሉ። እነሱን ወደ ውይይታችን ውስጥ እያዳበር ነው የምንሄድ ይሆናል። ዛሬ ግን ከሚደረጉት 3 ጨዋታዎች ውስጥ ግን እኛ በስፋት የምንመለከተው ሁለቱን ጨዋታዎች ይሆናል ማለት ነው። የፋሲል ከተማና የወልዋሎ ዓዲግራት ጠዋት 3 ሰዓት ላይ የሚደረገውን ጨዋታ በተወሰነ ደረጃ ብቻ የምንመለከት ይሆናል። ሁለቱን ጨዋታዎች ግን ከቀትርና ምሽት ላይ የሚደረጉትን 2 ጨዋታዎች ግን በስፋት የምንመለከት ይሆናል። እንግዲህ እንደገለጽከው ነው ዛሬ 3 ጨዋታዎች ሲደረጉ እንግዲህ ሁለቱን ጨዋታዎች በዋናነት እንመለከታለን። ወላይታ ዲቻን ከመቀለ ሰባ እንደርታና መሪው ኢትዮጵያ መድን ከሐዋሳ ከተማ የሚያደርጉን ጨዋታ በስፋት ለመመልከት እንሞክራለን። እንግዲህ የወልዋሎ ዓዲግራትና የፋሲል ከተማን ደግሞ በወፍ በረር እንግዲህ ሃይላይት ሰተን የምናልፍ ነው የሚሆነው። እንግዲህ 3ቱ ጨዋታዎች ይደረጋሉ። ጠዋት 3:30 ነው እንግዲህ የሚደረገው የፋሲል ከተማና የወልዋሎ ዓዲግራት ዩኒቨርሲቲ ሁለቱም ክለቦች እንግዲህ በየፈርጃቸው በያሉበት ደረጃ ያን ያክል የሚጠበቅባቸውን ያክል እንቅስቃሴ እያደረጉ አይገኙም። ወልዋሎ ዓዲግራት ዩኒቨርሲቲ በተለይ ደግሞ ዘንድሮ መጥፎ ጊዜን እያሳለፈ ነው የሚገኘው። ከ4 ዓመታት በኋላ ድጋሚ ሊጉን ከተቀላቀለ በኋላ በጣም መጥፎ የሚባል ጊዜን እያሳለፈ ነው። እንግዲህ አንድ ጨዋታ ብቻ ነው እስካሁን ማሸነፍ የቻለው። ሌሎች ጨዋታዎችን ካደረጋቸው 20 ጨዋታዎች እንግዲህ ሌሎች ጨዋታዎችን ተሸንፏል። እንግዲህ አሁን ያለውም ነጥብ 9 ነጥብ ነው። መጨረሻ ደረጃ ላይ ነው የሚገኘው። ይህንን ጨዋታ ማሸነፍ ግዴታ ውስጥ ሆኖ ነው ድሉን ለመሞከር እንግዲህ ከወራጅ ቀጠናው ይተርፋሉ ወይ የሚለውም ነገር በደንብ የሚጠበቅ ነው። እንግዲህ አሰልጣኝ ቀይሮ አሰልጣኝ ጸጋይ ኪዳነ ማርያም ቡድኑ ከተረከቡም በኋላ እንግዲህ እሳቸው ቡድኑ ከያዙ በኋላ አንድ ጨዋታ ነው ማሸነፍ የቻሉት። ሌሎች ተጫዋቾችንም ማስፈረም ችለዋል። እንግዲህ እነዚህ ተጫዋቾች የፈረሙ ተጫዋቾች ከሊጉ እንዲቆይ ምን ያክል ይረዱታል የሚለው በደንብ የሚጠበቅ ነው። ከዚህ በኋላ እንግዲህ ይሰለፋሉ ተብሎ ይጠበቃል። የውጭ ዜጋ ተጫዋቾችንም ወደ ቡድኑ ቀላቅሏል ጸጋይ ኪዳነ ማርያም። እንግዲህ ከዚህ አንጻር እንዴት ቡድኑን ያተርፉታል የሚለው በደንብ የሚጠበቅ ነው። እነዚህ 14 ጨዋታዎች ለወልዋሎ ዓዲግራት ዩኒቨርሲቲ በደንብ ፈታኝ ጨዋታዎች ናቸው ሊጉ ለመቆየት ያለውን እድል ለመሞከር። በተመሳሳይ ፋሲል ከተማ እንግዲህ 11ኛ ደረጃ ላይ ነው የሚገኘው፣ 27 ነጥብ አለው። ውበቱ አባተ ቡድኑ ከተረከቡ በኋላ ዋንጫ ያነሳል ተብሎ በደንብ ተጠብቆ ነበረ። ግን ያ እየሆነ አይመስልም። አሁን ካለው ደረጃ አኳያ ወደ መሪዎቹ ለመጠጋት የነገውን ጨዋታ የማሸነፍ ግዴታ ውስጥ ሆኖ ነው ወደ ጨዋታው የሚገባው። እንግዲህ የሁለቱ ቡድኖች ጨዋታ ሁለት በተለያየ ደረጃ ላይ የሚገኙ ቡድኖች የሚያደርጉት ጨዋታ ነውና ያን ያህል እጅግ በጣም ጠንካራ ፉክክር ይደረግበታል ተብሎ የሚታሰብ ጨዋታ ባይሆንም ነገር ግን ወልዋሎ ዓዲግራት አሁን ላይ ከወራጅ ቀጠናው ለመውጣት ወይም
በሊጉ ላይ ለመቆየት ብርቱ ትግል ያደርጋል ተብሎ ይጠበቃል። ወልዋሎ ዓዲግራት እንግዲህ በአሰልጣኝ ኪዳነ ምሕረት መመራት ከጀመረ ጊዜ ጀምሮ የተወሰኑ መሻሻሎች ለውጦችን እያሳየ ነው። እየመራ የተሸነፈባቸው ጨዋታዎችን፣ አቻ የወጣባቸው ጨዋታዎችን ተመልክተናልና በዛሬው ከፋሲል ጋር በሚያደርገው ጨዋታ ላይም ለፋሲል የማይተኛ ቡድን ይሆናል ተብሎ ይታሰባል። በእንቅርት ላይ ጆሮ ደግፍ እንዲሉ እንግዲህ ወልዋሎ ዓዲግራት በቅርቡ በሁለተኛው የዝውውር ወቅት ላይ 5 ያህል ተጫዋቾችን አዳዲስ ተጫዋቾችን አስፈርሟል። ከ8 በላይ ሊሆኑ የሚችሉ ተጫዋቾችን ደግሞ እንደዚሁ ቀንሷል። ከፈረሙት 5 ያህል ተጫዋቾች 3ቱ እንግዲህ ወደ ሜዳ ገብተው ቡድኑን በሁለተኛው ዙር 3 ጨዋታዎች ላይ ለመጫወት ሞክረዋል። 2ቱ ተጫዋቾች ግን አሁንም የውጭ ተጫዋቾች ናቸው። 2ቱ ግን አሁንም ለነገው ጨዋታ ይደርሳሉ አይደርስም የሚለው ነገር እጅግ አስቸጋሪ ነው እንደሆነ ነው መረጃዎች የሚያመለክቱት። ያላለቀላቸው ጉዳይ አለ። ከስራ ፍቃድና ከመኖሪያ ፍቃድ ጋር ተያይዞ ያልተጠናቀቁ ጉዳዮች ስላሉ በፋሲል ጨዋታ ላይ መሰለፋቸው ነገር አጠራጣሪ ነው ተብሏል። ግን አንዱ ተጫዋች ግን ባለፈው ጨዋታ ላይ እንደዚህ የመሰለፍ እድል አግኝቶ ነበር። ግን ይህም ተጫዋች ግን በመጀመሪያው ጨዋታ ላይ በቀይ ካርድ ከሜዳ የወጣበት ሁኔታ ተፈጥሯልና ለአሰልጣኝ ጸጋዬ ኪዳነ ማርያም ትንሽ አስደንጋጭ የሆነ ዜና ይመስለኛልና ዞሮ ዞሮ ግን ይህ ከፋሲል ጋር የሚደረገው ጨዋታ በተለይ ለወልዋሎ ዓዲግራት እጅግ በጣም ወሳኝ ሊባል የሚችል ነው። እንዲሁም ደግሞ ለአሰልጣኙ ውበቱ አባተም እንግዲህ ወደ ደረጃ ፉክክር ውስጥ ለመግባት ከወገብ በላይ ሆኖ ለማጠናቀቅ እንደዚህ አይነት ጨዋታዎችን ማሸነፍ ይጠበቅባቸዋልና በነገው ጨዋታ ላይ የአሰልጣኙ ውበቱ አባተም የግድ ወልዋሎ ዓዲግራትን ማሸነፍ ግዴታ ውስጥ ሆኖ ወደ ሜዳ የሚገቡ ይመስለኛል። ምክንያቱም የተሻለ ደረጃ ይዞ ለማጠናቀቅ እንዲህ አይነት ጨዋታዎችን ማሸነፍ ተገቢና ትክክል ነውና የሁለቱ ቡድኖች ጨዋታ ያን ያህል ጠንካራ ፉክክር ወይም ደግሞ በወቅታዊ አቋማቸው በተቀራራቢ ደረጃ ላይ ይገኛሉ ተብሎ የሚታሰቡ ቡድኖች ወይም የማይገኙ ቡድኖች ከመሆናቸው ጋር ተያይዞ ያን ያህል ተጠባቂ ጨዋታ ነው ብሎ ማለት አይቻልም። ልክ ነው። እንግዲህ ወልዋሎ ዓዲግራት ዩኒቨርሲቲና ፋሲል ከተማ እንግዲህ 3:30 በሐዋሳ ዩኒቨርሲቲ ስቴዲየም ጨዋታቸውን ያደርጋሉ። ስለዚህ ጨዋታ ይሄንን ካልን ግን ወደ በስፋት ወደምንመለከተው ጨዋታዎች እንለፍ። እንግዲህ የ9 ሰዓቱን ጨዋታ ቀዳሚ እናርግና እንመልከት። ማን ነው መቀለ ሰብአ እንደርታን ከወላይታ ዲቻ ያገናኛል። እንግዲህ ወላይታ ዲቻ የኢትዮጵያ ዋንጫ የግማሽ ፍጻሜ ተፋላሚ መሆኑን አረጋግጧል። ከዛ ማግስት ነው እንግዲህ ወደ ሀዲያ ሆሳዕናን አሸንፎ ነው ወደ እዚህኛው ጨዋታ የመጣው። እንግዲህ ትልቅ ሞራልና ትልቅ መነሳሳት ይሆናል ተብሎ ይታሰባል። በተከታታይ እንግዲህ ካየነው 5 ጨዋታዎችን እንኳን ባለፉትን 5 ጨዋታዎች ፐርፎርማንሱን ስናይ ውጤታማ የሚባለው በሊጉ የወላይታ ዲቻ ቡድን ነው። እንግዲህ 4 ጨዋታዎችን አሸንፏል፣ በአንዱ ደግሞ አቻ ተለያይቷልና በደንብ ስኬታማ ጊዜያቶችን አሳልፏል በእነዚህ 5 ጨዋታዎችና ይህንን ስታይ በደንብ ጥሩ ፎርም ላይ ያለ ቡድን እንደሆነ ትረዳለህ። እንግዲህ 33 ነጥቡን አድርሶ እንግዲህ አሁንም በደረጃ ሰንጠረዡ ላይ ዋንጫ ፉክክር ውስጥ ነው ያለው። በተመሳሳይ ባህር ዳር ከተማም 33፣ ኢትዮጵያ ቡናም 33፣ ከዛ በመቀጠል የምታገኘው ወላይታ ዲቻ ነው 33 ነጥቦች አሉት። እንግዲህ የነገውን ጨዋታ የሚያሸንፍ ከሆነ ይበልጥ ወደ ዋንጫ ፉክክሩ የሚጠጋበትም ጨዋታ ስለሆነ በደንብ የሚጠበቅ ጨዋታ ነው። ይህም ጨዋታ እንግዲህ አንዳንድ ጉዳዮችን እንበል ይዘኝ ወላይታ ዲቻ ከመቀሌ ሰብአ እንደርታ የሚያደርጉት ጨዋታ እጅግ ተጠባቂ ከሚባሉ ጨዋታዎች መካከል አንዱ ነው። ቀደም ሲል እንደገለጽከው እንግዲህ ወላይታ ዲቻ አሁን ላይ እጅግ በጣም ጥሩ ሊባል በሚችል አቋም ላይ ነው የሚገኘው። በኢትዮጵያ ፕሪሚየር ሊግ ላይ ጨዋታዎችን እያሸነፈ ዳግም ወደ ሻምፒዮና ፉክክሩ ተመልሷል። እንዲሁም በኢትዮጵያ ጥሎ ማለፍም አሁንም ዳግም በኢትዮጵያ ጥሎ ማለፍ ለሁለተኛ ተከታታይ ጊዜ ወደ ዋንጫ ለመቅረብ እንግዲህ ከጫፍ ላይ የደረሰበት ሁኔታ ነው የሚገኙና ወላይታ ዲቻ እጅግ በጣም ከፍተኛ ሊባል በሚችል ጥሩ ሞራል ላይ የሚገኝ ቡድን ነው። መቀለ ሰብአ እንደርታም እንደዚሁ በኢትዮጵያ ፕሪሚየር ሊግ ላይ ጥሩ ጊዜን እያሳለፈ አይገኝም። ባለፉት እንግዲህ 5 ጨዋታዎች ላይም እንደዚሁ በ3ቱ የተሸነፈበት ሁኔታ ተፈጥሯል። ለመቀለ ሰብአ እንደርታ ጥሩ አጋጣሚ የሚባለው እንግዲህ መጨረሻው ጨዋታ ላይ ከአርባ ምንጭ ጋር ያደረጉትን ጨዋታ በባከነ ደቂቃ ላይ ጎሎች አስቆጥሮ አሸንፎ የወጣበት ሁኔታ ለዛሬው ጨዋታ ጥሩ መነሳሳትን የፈጠረላቸው ነበር። ያን ጨዋታ ምናልባት አቻ ወጥተው የተሸንፈው ቢሆን ኖሮ ቡድኑ በጣም
የበለጠ ስጋት ውስጥ እየገባ የሚመጣበት ሁኔታ ነበር። አጀማመሩ ላይ ጥሩ ነበረ፣ በኋላ ላይ ደግሞ እየወረደ የመጣበት ሁኔታ አለና ያው ወደ ውድድር የተመለሱ ዘንድሮ ከመሆኑ ጋር ተያይዞ መውጣት መውራደው የሚጠበቅ ቢሆንም እንደዚህ ግን ጭልጥ ያለ ሲሆን ደግሞ አንዳንዴ ከባድ ነውና የዛሬውን ጨዋታ ማሸነፍ ለወላይታ ዲቻ ለመቀሌ ሰባ እንደርታም እጅግ በጣም አስፈላጊና ወሳኝ የሚባል ነውና ወላይታ ዲቻ ካሸነፈ ወደ ዋንጫ ፉክክሩ የበለጠ ቅርብ የሚሆንበት እንደዚሁም መቀሌ ሰባ እንደርታም የሚያሸንፍ ከሆነ ከወራጅ ቀጠናው የሚርቅበት ነውና አሁን መቀሌ ሰባ እንደርታ ከወራጅ ቀጠናው በቅርብ ርቀት ላይ የሚገኝ ቡድን ነው። ባለፈው እንዳልኩ አርባ ምንጭን ባያሸንፍ ኖሮ ከድሬዳዋ ጋር እኩል ሆኖ በጣም አጣብቂኝ ውስጥ የነበረበት ነውና እፎይታ ያገኙበት ጨዋታ ነው የአርባ ምንጩ ጨዋታና ዛሬም ይሄንን ነገር ማሸነፍ ማይችሉ ከሆነ ድሬዳዋ ከተማ እንደዚሁ ጨዋታዎች አለው። ሌሎቹም እና ሐዋሳም ተጠግተዋል። አዳማም የተጠጋበት ሁኔታ አለ። ስለዚህ ለመቀሌ ሰባ እንደርታ ይሄ ጨዋታ ከምንም በላይ ወሳኝ ጨዋታው ይሆናል ብዬ ነው ማስበውና ቁጥራዊ መረጃዎችም የሚናገሩት ያንን ነውና ሁለቱ ቡድኖች እንግዲህ ባለፉት 5 ጨዋታዎች ላይ በተገናኙባቸው 6 አጋጣሚዎች እንግዲህ 3 ጊዜ ተሸናንፈዋል። አቻ የወጡበት አጋጣሚ የለምና ሁለቱ ቡድኖች ሲገናኙ ሁል ጊዜም ጠንካራ ፉክክር የሚደረግበት ነገር ግን ጨዋታዎቹ በአቻ ውጤት የሚጠናቀቁበት ጨዋታ ነውና በዚህ ጨዋታም ሁለቱም ከጥንቃቄ በተለይም መቀሌ ሰባ እንደርታ እየተጠነቀቀ በሚያገኛቸው አጋጣሚዎች ያጠቃል ተብሎ ነው የሚታሰበው። ወላይታ ዲቻ ደግሞ እያሸነፈ የመጣ ቡድን ከመሆኑ ጋር ተያይዞ ሙሉ ለሙሉ ማጥቃትን መሰረት አድርጎ ወደ ሜዳ ይገባል ብዬ አስባለሁ። እንግዲህ የሁለቱ ጨዋታዎች በቀደም እንዳነሳ ነው በደንብ የሚጠበቅ ጨዋታ ነው። ወላይታ ዲቻ በተለይ ደግሞ እያሸነፈ የመጣን ቡድን ስለሆነ ይህንን የማሸነፍ ሜንታሊቲውን ይዞ የቀረበ ቡድን ነው። በተቃራኒው ደግሞ መቀሌ ሰባ እንደርታ የአርባ ምንጩን ከተማ አሸነፍ እንጂ ከዛ በፊት የነበሩ ጨዋታዎችን ሲሸነፍ ተመልክተነዋል። እንግዲህ የዛሬውን ጨዋታ ማሸነፍ ከወራጅ ቀጣናው ዝርዝር ውስጥ ላለመግባት በደንብ የሚጠቅመው በመሆኑ ለመቀሌ ሰባ እንደርታ በደንብ ይህንን ጨዋታ ለማሸነፍ ወደ ሜዳ እንደሚገቡ ይጠበቃል። በተመሳሳይም እንግዲህ ወላይታ ዲቻ ይህን ጨዋታ ማሸነፍ በደንብ ከመሪው ጋር ያለውን የነጥብ ልዩነት እያጠበበበት የሚሄድበት ጨዋታ በመሆኑ በተለይም ደግሞ ይህ ጨዋታ ሐዋሳ ላይ በመደረጉ በዚህ ሜንታሊቲ እያሸነፈ በመምጣቱ በተለይ ደግሞ የኢትዮጵያ ዋንጫ የባለፈውን ጨዋታ ስንመለከት በደንብ በርካታ ደጋፊዎች ስቴዲየም ውስጥ ገብቶ ሲመለከቱ በከተማውም የተለያየ ህብረ ዝማሬ ሲያሰሙ በደንብ ተመልክተናል። በስፋት ደጋፊዎች ገብቶ ስቴዲየም ቡድናቸውን ሲያበረታቱ ተመልክተናል። ለወላይታ ዲቻ ይሄ በጣም ትልቅ ነገር ነው። አሁን ላይ በዚህ የማሸነፍ ሜንታሊቲ ላይ ሆኖ እዚህ ቦታ ላይ መገኘቱ ደግሞ ትልቅ እድል ነው ብዬ ነው የማስበው። እንግዲህ እነዚህን ደጋፊዎቹን ይዞ ነው የሚገጥመው። ለወላይታ ዲቻ በደንብ ነገሮች የተመቻቹ ነው የሚመስለው። እንግዲህ ይህን ነገሮች የሚያስቀጥል ከሆነ በደንብ ተፎካክሮ እስከ መጨረሻው የሚዘልቅበት እድል ይኖራል። ምክንያቱም እነዚህ ብዙ ጨዋታዎች የሚደረጉት አሁን ሐዋሳ ላይ በመሆኑ ደጋፊዎችም ቅርባቸውም ስለሆነ ሐዋሳ የሚገኙ ደጋፊዎችም ስለሚኖሩ በደንብ ያንን ነገር አድቫንቴጁን ይወስዳሉ ብዬ አስባለሁ። እንግዲህ ይህም ጨዋታ ቀን 9 ሰዓት ላይ ነው የሚደረገው። በደንብ የሚጠበቅ ጨዋታ ነው። በዚህ ጨዋታ ላይ ግን ለመቀሌ ሰባ እንደርታ የአብስራ ተስፋዬ በሊግ ካምፓኒው በቅጣት በኩል በውሳኔው በኩል የማይሰለፍ ነው የሚሆነው። እንግዲህ ግባይ ሰሚ ኮሚቴው ያንን ንግድ እንዳነሳ እናስታውሳለን። ከዛ በተረፈ ግን ያሬድ ብርሃኑ ኮከብ ጎል አስቆጣሪው ያሬድ ብርሃኑ በቁርጭምጭሚት ጉዳት አሁንም ወደ ሜዳ እንደማይመለስ ታውቋል። ይሄ ለመቀሌ ሰባ እንደርታ ትንሽ የሚጎዳው ይመስለኛል። ምክንያቱም ያሬድ ብርሃኑ ባለባቸው ጨዋታዎች ላይ ጎሎቹን ሲያስቆጥር መቀሌ ሰባ እንደርታ ነጥብ ይዞ ሲወጣም ሲያሸንፍም ተመልክተነዋል እና ከዛ አንፃር ለመቀሌ ሰባ እንደርታ ትንሽ የሚጎዳው ነው የሚመስለው። በወላይታ ዲቻ በኩል ግን ሁሉም ተጫዋቾች ፊት እንደሆኑ እየሰማ ነው የምንገኘው። እንግዲህ ይሄ ጨዋታ በደንብ የሚጠበቅ ጨዋታ ነው። በተለይም አርባ ምንጭ ወላይታ ዲቻ ከኢትዮጵያ ፕሪሚየር ሊግ ክለቦች ትንሽ ለየት የሚያደርገው በየከተሞቹ ላይ ጥቂት የማይባሉ ደጋፊዎች አሉትና ከነዛ ደግሞ ጥቂት ከማይባሉ ደጋፊዎች ከሚገኙባቸው ከተሞች ደግሞ አንዷና ዋነኛዋ ሐዋሳ ከተማ ነች። ሐዋሳ ከተማ እንግዲህ የወላይታ ዲቻ ተወላጆች ከሚኖሩባቸው የኢትዮጵያ ከተሞች ትልቋ
ከተማ ወይም በብዛት የሚገኙበት ወይም ደግሞ በእነሱ አጠራር ሁለተኛ ከተማችን ብለው የሚሏት ሐዋሳ ነችና ሐዋሳ ላይ እጅግ በጣም በርካታ የሆኑ የወላይታ ደጋፊዎች አሉና በዛሬው ጨዋታ ላይ እነዚህ ደጋፊዎች በብዛት ሜዳ ይገባሉ ተብሎ ይጠበቃል። እንደዚሁም ደግሞ ወላይታ ደግሞ ከሐዋሳ በጣም በቅርብ ርቀት ላይ የምትገኝ ከተማ ከመሆኗ ጋር ተያይዞ ደግሞ ከዛም ቁጥራቸው ቀላል የማይባሉ ደጋፊዎች ይገኛሉ ተብሎ ይጠበቃልና ጨዋታው በደጋፊ ድባብ ታጅቦ ሊደረግ የሚችል ጨዋታ ከመሆኑ ጋር ተያይዞ ወላይታ ዲቻ አሁን ላይ ባለው ወቅታዊ አቋም ምክንያት ከፍተኛ የበላይነት ሊኖረው ይችላል ተብሎ ይታሰባልና በተለይም ደግሞ ወላይታ ዲቻ ጎሎችን የሚያስቆጥር ከሆነ ጨዋታዎችን አሸንፎ የመውጣት እድሉ እጅግ በጣም ሰፊ ነው። እስካሁን በተደረጉት 20 ጨዋታዎች ላይ ወላይታ ዲቻ በ12 ጨዋታዎች ላይ ቀድሞ ጎሎችን አስቆጥሯል። ባስቆጠረባቸው ጨዋታዎች ደግሞ በ8ቱ ማሸነፍ ችሏል። በሁለቱ አቻ ወጥቷልና የመሸነፍ እድሉ 2 ጨዋታዎች ላይ ብቻ ነው የተሸነፈውና ይሄንን ስታይ ወላይታ ዲቻ ጎሎች እንዳያስቆጥር ማድረግ ከመቀሌዎች በጣም የሚጠበቅ ይመስለኛልና ያለፉ ልምዶቹ ወላይታ ዲቻ የተሻለ ነው። መቀሌም ሰባ እንደርታንም ከተመለከትከው ቀላል የሚባል ቡድን አይደለም። ባደረጋቸው 20 ጨዋታዎች ላይ እንግዲህ በ9ኙ ጎሎችን ቀድሞ የማስቆጠር እድል አግኝቷልና ባገኘባቸው በእነዚህ 9 ጨዋታዎች ደግሞ በ5ቱ ማሸነፍ ችሏል። በ4ቱ ግን ነጥብ ተጋርቶ ወጥቷልና ጎሎች አስቆጥሮ የሚቆጠርበት ቡድን ነው። በአንጻሩ መቀሌ ሰባ እንደርታ በ8 ያህል ጨዋታዎች ላይ ደግሞ ቀድሞ ጎል ይቆጠርበታል። በተቆጠረባቸው ጨዋታዎች ደግሞ በ7ቱ ተሸንፏል። በአንዱ ብቻ ነው ማሸነፍ የቻለውና በ7ቱ ቀድሞ ጎል ከተቆጠረበት መቀሌ ሰባ እንደርታ የመሸነፍ እድሉ ሰፊ እንደሆነ ትመለከታለና የዛሬው ጨዋታ እንግዲህ በዚህ መልኩ የሚከናወን ጨዋታ ከመሆኑ ጋር ተያይዞ የሚጠበቅ ጨዋታ ነው ብሎ መውሰድ ይቻላል። እንግዲህ ቀደም ሲል እንደገለጽከው በሁለቱ ቡድኖች በኩል እንግዲህ ተጠባቂ ከሚባሉ ተጫዋቾች መካከል ያሬድ ብርሃኑ በመቀሌ ሰባ እንደርታ በኩል እንደውም የአብስራ ተስፋዬ የሚጠበቁና የቡድኑ ቁልፍ ተጫዋቾች የሚባሉ ናቸው አሁን ላይ። ነገር ግን እነዚህ ተጫዋቾች በቅጣትና በጉዳት ምክንያት አይሰለፉም። በወላይታ ዲቻ በኩል ግን ሁሉም ተጫዋቾች ለጨዋታው ዝግጁ መሆናቸው ተገልጿል። ግና ይሄ ለወላይታ ዲቻ ሌላ አቅም የሚፈጥር ነገር ነውና ብዙ ጊዜ ያስተውለ ከሆነ ቡድኑ ውጤት እያመጣ በሚመጣበት ጊዜ ጉዳትም ቅጣትም ይጠፋልና አሁን ወላይታ ዲቻ ላይ በቅጣትም በጉዳትም የማይሰለፍ ተጫዋች የለምና ሁሉም ተጫዋቾች ይገኛሉ። ይሄ ደግሞ መልካም አጋጣሚ ነው። መልካም አጋጣሚውንም ደግሞ ይጠቀማሉ ተብሎ ይታሰባል። ለመቀሌ ሰባ እንደርታ ደግሞ ጨዋታው የህልውና ጉዳይ ነውና በተፈለገው መልኩም ቢሆን በየትኛውም መመዘኛ ይህን ጨዋታ ነጥብ ይዘው ለመውጣት እነሱም ብርቱ ትግል እንደሚያደርጉ አንዳንድ ተጫዋቾችን ባነጋገርኩበት ወቅት ገልጸውልኛል። አሁን ስታይ ደግሞ ከመቀሌ ሰባ እንደርታ ጋር በተያያዘ አጠቃላይ ከ3ቱ የትግራይ ክለቦች መቀሌ ሰባ እንደርታ የተሻለ አፈጻጸም አለው በአንጻራዊነት። ስለዚህ ደግሞ አጠቃላይ አሁን ወልዋሎ ዓዲግራትና ስሁል ሽረን ስታይ በጣም ስጋት ውስጥ ያሉ ክለቦች ናቸው። ስለዚህ የትግራይ ተወካይ ብቸኛ ተወካይ ሆኖ ሊቀጥል የሚችለው እነዚህ ክለቦች ከወረዱ መቀሌ ሰባ እንደርታ ስለሆነ ብዙ ኃላፊነቶችን የያዘ ክለብ ይመስለኛል። ይህንን ጨዋታ የማሸነፍ ግዴታ ውስጥ ነው የሚገባ ነው። እሱ በራሱ ጫና የፈጠረባቸው ይመስለኛል አሁን ላይና ከአንዳንድ ተጫዋቾች ጋር ሳወራ ይህንን ነገር እመለከታለሁና አሁን 3ቱ ክለቦች ናቸው ከ4 ዓመት በኋላ የተመለሱት። በትግራይ ውስጥ በአሁኑ ሰዓት ከእግር ኳሱ ጋር ተያይዞ ከፍተኛ መነቃቃቶች፣ ከፍተኛ ፍላጎቶች አሉ እና በዚህ ሁኔታ ውስጥ እንግዲህ ደግሞ ከተሳተፉት 3ቱም በኢትዮጵያ ፕሪሚየር ሊግ ላይ የተረጋጋ ጊዜን እያሳለፉ አይደሉም። በተለይም ሁለቱ ወራጅ ቀጠና ውስጥ ናቸው ያሉትና ከዛ ጋር ተያይዞ ትግራይ ተወካይ እንዳታጣ የሚለው ነገር የሁሉም የህብረተሰብ ክፍል ጥያቄ ከመሆኑ ጋር ተያይዞ ተጫዋቾቹ አሁን በተለይ መቀሌ ተጫዋቾች ይህ ጉዳይ በጣም ከፍተኛ ጫና እነሱ ላይ እንዳሳደረባቸው ነግረውኛልና መቀሌ ሰባ እንደርታ አንተ እንደገለጽከው በዚህ ጫና ውስጥ ሆኖ ነው የዛሬውንም ጨዋታ የሚያደርገው ማለት ነው። በወላይታ ዲቻ በኩል ግን እንግዲህ ካርሎስ ዳምጠው ጎል አስቆጥሮ ባለፈው ከያሬድ ገመቹ ጋር ያደረገው ሪያክሽን የብዙዎችን ትኩረት ስቦ ነበር። ዛሬስ በዚህ ጨዋታስ ጎል አስቆጥሮ ያንን ሪያክሽን ይደግማሉ የሚለው የሚጠበቅ ነው የሚሆነው። በዛ በተጨማሪ እንግዲህ ያሬድ ዳዛን እና አብነት ደምሴን የመሳሰሉ ተጫዋቾች በዚህ ጨዋታ ይጠበቃሉ። እንግዲህ በጥሩ ፎርም ላይ የሚገኝ ቡድን ነው። አሁን የወላይታ ዲቻ ደጋፊዎች በደንብ
ሊያዩት የሚገባው አይነት ቡድን ሆኖ እየተመለከቱት ነው ቡድናቸውንም። አሁን ላይ እንግዲህ በተለይ ምን ቀደም እንደገለጽ ነው ሐዋሳ ላይ መሆኑ ደግሞ በዚህ ሙመንቱ ላይ በዚህ እንቅስቃሴው ላይ ሐዋሳ ላይ ጨዋታዎቹ ምናልባትም ወላይታ ዲቻ ዋንጫ የማንሳት እቅድ ካለው ይሄን ሊያሳካ የሚችለው አሁን ሐዋሳ ላይ በሚደረግ ውድድር ነውና ብዙ አድቫንቴጆች አሉ። በተለይ ከደጋፊ ጋር ተያይዞ በጣም ከማንም ክለብ በተሻለ ጥሩ ደጋፊ ማግኘት ይችላል። ሜዳው የተመቸ ሜዳ ነው ተብሎ ነው እየተነገረለት ነው ያለውና ይሄንን አጋጣሚ ተጠቅሞ ወላይታ ዲቻ ዋንጫ ማንሳት ካለበት ሊያነሳ የሚችለው ዘንድሮ ነውና ይሄን አጋጣሚ በአግባቡ ይጠቀሙበታል ብዬ አስባለሁ። መልካም እንግዲህ ውድ ተመልካቾቻችን እያደረግነው የሚገኘው የዛሬ ብስራታታ ፕሮግራማችን በ21ኛ ሳምንት የሁለተኛ ቀን ጨዋታዎች ዙሪያ የቅድመ ጨዋታ ዳሰሳ እያደረግነው የሚገኘው እንግዲህ ወላይታ ዲቻ ከመቀለ ሰባ እንደርታ እናንተስ ማን ያሸንፋል ትላላችሁ? ቅድመ ግምታችሁን በኮሜንት ሴክሽን ላይ አካፍሉን። አብራችሁን ቆዩ። አሁንም እንግዲህ መሌ አንተ ማን ያሸንፋል ትላለህ ከወላይታ ዲቻና ከመቀለ ሰባ እንደርታ? እኔ ወደ ወላይታ ዲቻ ዘነባል ማለት እንዲሁ ዝም ብለህ ሳይሆን ቁጥራዊ መረጃዎችን ስታይ በጣም የተለያዩ ናቸው። ባደረጓቸው 20 ጨዋታ የማሸነፍ አማካይ አሜሪጅ መቶኛቸውን ስታይ ወላይታ ዲቻ 75 ከመቶ ነጥብ የመያዝ አቅም አለው። መቀለ ሰባ እንደርታ 65 ከመቶ ያህል ነው ያለውና ጎል ያለ ማስተናገድ እድላቸውን ስታይ አሁንም የበላይነት ያለው ወላይታ ዲቻ ነው። በየጨዋታው የሚያስቆጥሩትን ጎል ስትመለከት አሁንም ወላይታ ዲቻ ነው የተሻለ ብለ የምትጠብቀው። ምናልባት እንግዲህ መቀለ ሰባ እንደርታ የተሻለ ብለ የምትለው የሚያስተናግደው ጎል ከወላይታ ዲቻ አነስ ይላል ወይም ተቀራራቢ ብለ የምትለው ነው። 1.5 ጎል ይቆጠርበታል ወላይታ ዲቻ። መቀለ ሰባ እንደርታ 1.1 ጎል ይቆጠርበታልና ይሄንን ስትመለከት ወላይታ ዲቻ የተሻለ እንደሆነ መመልከት ይቻላል። እሱ ብቻ ሳይሆን ቅድም የገለጽኩል ጎሎችን የማስተናገድ የማስቆጠር አቅማቸው ወላይታ ዲቻ እንዳልኩ በ11 ጨዋታዎች ላይ በ12 ጨዋታዎች ላይ ቀድሞ ጎል የማስቆጠር አቅም አለው። በ6 ጨዋታዎች ላይ ጎሎች የሚቆጠሩበት በተቃራኒ ቡድን። ስለዚህ ብዙ ጊዜ ማሸነፍ የበላይነቱን ወላይታ ዲቻ ይወስዳል። መቀለ ጋር ስትመጣ 9 ያህል ናቸው ቀድሞ ጎል የሚያስቆጥረው። ከሚያስቆጥሯቸው ባስቆጠረባቸው ጨዋታዎችም ደግሞ 45 ከመቶ ያህሉን ነጥብ ጥሎ ነው የሚወጣው። 55 ከመቶ ያህሉን ነው አስጠብቆ የሚወጣውና ይሄንን ስትመለከት ወላይታ ዲቻ በእርግጥም የዛሬውን ጨዋታ ለማሸነፍ ትክክለኛው ቡድን ይመስለኛልና ይሄ እንግዲህ ቁጥሮች ነው የሚናገሩት። በሜዳ ላይ የምናያቸው ነገሮች ደግሞ ምን ሊሆን እንደሚችል አታውቀውምና በቁጥሮች ስሌት ከሄድክ ግን ወላይታ ዲቻ የማሸነፍ ሰፊ እድል እንዳለው መናገር ይቻላል። አዎ እንግዲህ እኔም ለወላይታ ዲቻ ነው ግምቴን የምሰጠው። ወላይታ ዲቻ ካለው ቁጥራዊ መረጃዎችም አንተ እንዳነሳው ለወላይታ ዲቻ ግምቴን እሰጣለሁ። እንግዲህ ከነዚህ ጨዋታዎች ላይ ይህንን ካል ደግሞ የምሽት 12 ሰዓት ላይ ጨዋታውን እንመልከት። እንግዲህ የሊጉ መሪ ኢትዮጵያ መድን ከሐዋሳ ከተማ ጋር ያደርጋል። ሐዋሳ ከተማ ባለሜዳ ቡድን ነው። ኢትዮጵያ መድን ደግሞ ሊጉን በ41 ነጥቦች እየመራ ይገኛል። እንግዲህ የገብረ መድን ኃይሌው ኢትዮጵያ መድን ጥሩ ቡድን ሆኖ እየተመለከት ነው ዘንድሮ። ምናልባት ከፋሲል ከተማ ከተሸነፈ በኋላ መንገራገጮች ታይተውበት ነበር፣ ግን ወዳው ቶሎ አገግሟል ይሄ ቡድን። ከዛ በኋላ ነጥቦችም ሰብስቦ አሁንም በ8 ነጥብ ልዩነት ከተከታዮቹ ሊጉን እየመራ ነው የሚገኘው። እንግዲህ ገብረ መድን ኃይሌ በቅርብ ዓመታት ከያዛቸው ቡድኖች ዋንጫ ያልበላበት ቡድን የለም። 2010 ላይ ጀምሮ 2011 ላይ መቀለ ሰባ እንደርታ፣ አሁን ደግሞ ኢትዮጵያ መድንን ይዟል። ያንን ይደግመዋል ወይ የብዙዎች ግምት ይደግመዋል የሚል ግምት አለ። እንግዲህ ወደፊት የምናየው ነው የሚሆነው። እንግዲህ ምናልባት ያንን አሁን ይደግመዋል ብሎ ደፍሮ ለመናገር የማያስችሉ ነገሮች ሊኖሩ ይችላሉ። ምናልባት ጨዋታዎችም 14 ጨዋታዎች ከመኖራቸው ጋር ተያይዞ ይህን ነገር ያሳኩታሉ የሚለው እንግዲህ በሂደት የሚታይ ነው የሚሆነው። ግን የኋላዎችን ታሪክ ስትመለከት እንግዲህ ገብረ መድን ኃይሌ ልምድ ያለው አሰልጣኝ ነው። እንዳልኩት 2010ም 2011ም ዋንጫ ሞልቷል። ሊጉ ላይ ልምድ ያለው አሰልጣኝ ነው። እንግዲህ ኢትዮጵያ መድንስ በታሪኩ የመጀመሪያውን ዋንጫ ያገኛል ወይ የሊጉን ዋንጫ የሚለውም የሚጠበቅ ነው የሚሆነው። ይህም ጨዋታ በደንብ የሚጠበቅ ጨዋታ ነው። ይህንን ጨዋታ ማሸነፍ ለኢትዮጵያ መድንም እንግዲህ
መሪነቱን አጠናክሮ የሚቀጥልበት ነው። ሐዋሳ ከተማ ደግሞ በሜዳውና በደጋፊው ፊት የሚያደርገው ጨዋታ በመሆኑ ከወራጅ ቀጠናው ለመውጣት እንግዲህ ሙሉጌታ ምረትን አሰልጣኝ አድርጎ ከሾመ በኋላ መቀሌ ሰባ እንደርታን አሸንፎ መነቃቃት ውስጥ ይገኙ ነበረ። ያ ቡድን እንግዲህ በኢትዮጵያ ዋንጫም በወላይታ ዲቻ ተሸንፈዋል። እንግዲህ ከሽንፈት ማግስት ነው ይህን ጨዋታ የሚያደርጉት። በደንብ የሚጠበቅ ጨዋታ ነው። እንግዲህ ያለፉትን 5 ጨዋታዎች ፐርፎርማንሳቸው ስንመለከት ሐዋሳ ከተማ 2ቱን አቻ ተለያይቷል፣ 1ዱን አሸንፏል፣ 2ቱን ደግሞ ተሸንፏል። ኢትዮጵያ መድን በአንጻሩ 3 አሸንፎ 2ቱን ተሸንፏል። እንግዲህ ይህንን ስትመለከት ኢትዮጵያ መድን የተሻለ ፐርፎርም የሚያደርግ ቡድን ነው። ሐዋሳ ከተማ ደግሞ ከዛ በአንጻሩ ደግሞ ደከም ያለ ፐርፎርማንስን ያሳየ ነው በእነዚህ በ5 ጨዋታዎች ማለት ነው። እንግዲህ እርስ በርስ ግንኙነታቸውን ስንመለከትም 4 ጊዜ አቻ ተለያይቷል። 1ዱን ደግሞ ኢትዮጵያ መድን አሸንፏል። ሐዋሳ ከተማ ምንም ጨዋታ አላሸነፈም በእነዚህ 5 ግንኙነታቸው ማለት ነው። እንግዲህ ከነዚህ አንጻር ስትመለከት ኢትዮጵያ መድን የተሻለ ነው በብዙ ረገዶች በብዙ መለኪያዎች የሊጉን መሪ ከመሆኑም አንጻር የተሻለ እድል አለው። የተሻለ ግምት የሚሰጠው ቡድን ኢትዮጵያ መድን ነው። ይህም ጨዋታ በደንብ የሚጠበቅ ጨዋታ ነው ማለት መጀመሪያ ላይ ወደ አነሳው ነጥብ ትንሽ ልበልና የኢትዮጵያ መድን እንግዲህ የወቅቱ የኢትዮጵያ ፕሪሚየር ሊግ መሪ ቡድን ነው። በ8 ነጥብ ልዩነት ሊጉን እየመራ ነው ያለውና የዚህ ቡድን አሰልጣኝ ደግሞ የፕሪሚየር ሊጉ ባለ ልምድ አሰልጣኝ ገብረመድህን ኃይሌ ነውና ለገብረመድህን ኃይሌ ይህ አመት ልዩ አመት ነው ተብሎ ይታሰባልና በኢትዮጵያ እግር ኳስ ታሪክ ውስጥም የራሱን አዲስ ታሪክ ሊጽፍ የሚችልበት ጊዜ ላይ ነው የሚገኘውና ዘንድሮ ኢትዮጵያ መድን በዚሁ መቀጠል ችሎ የኢትዮጵያ ፕሪሚየር ሊግን ዋንጫ ማንሳት ከቻለ ገብረመድህን ኃይሌ በኢትዮጵያ እግር ኳስ ታሪክ ውስጥ ቀዳሚው ሰው መሆን የሚችልበትን ታሪክ ይጽፋል ማለት ነው። ካሁን በፊት እንግዲህ ከ2 የተለያዩ ክለቦች ጋር ዋንጫዎችን ማንሳት ችሏል። ይህንን ማድረግ የቻለ ሌላኛው የሱ ጓደኛ ወይም የቀድሞ ክለቡ አብሮ የተጫወተው ስዩም ከበደ ነው። ከፋሲል ከተማና ቅዱስ ጊዮርጊስ ጋር የተለያዩ ዋንጫዎችን አግኝቷል። ገብረመድህን ደግሞ ዘንድሮ ዋንጫ ካነሳ ከ3 የተለያዩ ክለቦች ጋር የኢትዮጵያ ፕሪሚየር ሊግን ዋንጫ በማንሳት ትልቅና ደማቅ ታሪክን መጻፍ የሚችል ይሆናል። ገብረመድህን እንግዲህ ይህ ቁጥራዊ መረጃ ሆኖ የተለየ የበለጠ የሚያደርግለት ደግሞ 3ቱም በኢትዮጵያ እግር ኳስ ውስጥ ብዙ የማይታወቁ ማለት ብዙ ደጋፊ የሌላቸው በኢትዮጵያ ሻምፒዮናው ላይም ከዚህ በፊት ዋንጫ አንስተው የማያውቁ ቡድኖችን ነው ሻምፒዮን የሚያደርገውና ኢትዮጵያ መድን የተለያዩ የጥሎ ማለፍ ዋንጫዎችን እና የተለያዩ ውድድሮችን ዋንጫዎች ማንሳት ችሏል። ነገር ግን በኢትዮጵያ ፕሪሚየር ሊግ ላይ ግን አንድም ጊዜ ዋንጫ አንስቶ አያውቅም። 1990 ዓመተ ምህረት ላይ ዋንጫውን ለማንሳት ከጫፍ የደረሰበት አጋጣሚ ተፈጥሮ ነበር። ነገር ግን በመጨረሻ ጨዋታዎች ላይ በተመዘገበ ውጤት መሰረት ኢትዮ ኤሌክትሪክ የዋንጫው ባለቤት መሆን በመቻሉ ዋንጫ ሳያገኝ ቀርቷል። ከዛ በኋላ ግን እንደዛ አይነት እድሎችን ወርቃማ እድሎችን አግኝቶ አያውቅም። ዘንድሮ ይህንን ወርቃማ አጋጣሚ አግኝቷል። በ8 ነጥብ ልዩነት ሊጉን እየመራ ነው። የመድን ቡድን ወቅታዊ አቋም እንደተጠበቀ ሆኖ የሌሎች ቡድኖች ደግሞ ነጥብ መጣልና ወጥ የሆነ አቋም አለማሳየት እንዲሁ ሊጉን እንዲመራም የራሱን አስተዋጽኦ አላደረገም ማለት አይቻልም። ለምሳሌ ሀዲያ ሆሳዕናና ቅዱስ ጊዮርጊስን ብትመለከት በእነዚህ 5 ተከታታይ ጨዋታዎች ላይ የጣሏቸው ነጥቦች መድን አምልጦ እንዲሄድ አድርጎታል እንጂ መሪነቱን እነሱም የማግኘት አጋጣሚው እድሉ ነበራቸውና እነሱ ብቻ ሳይሆን ሌሎችም ወላይታ ዲቻም ወደ በኋላ ግማሽ አካባቢ ላይ ተንሸራተተ እንጂ እንደዚሁ እድሉ ነበረውና መድን የራሱ ጥንካሬ እንደተጠበቀ ሆነ የሌሎች ቡድኖች እንትንም አጋጣሚውን ፈጥሮለታልና በቀጣይም እንግዲህ እነዚህ ነገሮች ይቀጥላሉ ተብሎ ይታሰባልና ኢትዮጵያ መድን አሁን ላይ ምንም ጥያቄ የለውም ጥሩ ሊባል በሚችል አቋም ላይ ይገኛል። ከዛሬው ተጋጣሚው ሐዋሳ ከተማም እጅግ በጣም በተሻለ
ደረጃ ላይ የሚገኝ ቡድን ነውና በነገራችን ላይ ሐዋሳ ከተማና ኢትዮጵያ መድን የኢትዮጵያ ፕሪሚየር ሊግ ሲመሰረት ከመሰረቱት ክለቦች ውስጥ የሚጠቀሱ ቡድኖች ናቸው፣ መስራቾች ናቸው። ነገር ግን እስካሁን ድረስ የኢትዮጵያ ፕሪሚየር ሊግ ላይ ከምስረታው እስካሁን ድረስ ያለው ግን ሐዋሳ ከተማና ኢትዮጵያ ቡና ብቻ ናቸው በሁሉም የኢትዮጵያ ፕሪሚየር ሊግ ውድድሮች ላይ መሳተፍ የቻሉት። ኢትዮጵያ መድን በተለያየ ጊዜ ከሊጉ ላይ የመውረድ አደጋ ገጥሞት ወርዷልና ሁለቱ ታሪካዊ ክለቦች ናቸው ዛሬ የሚገናኙት። ኢትዮጵያ መድን እንደጠቀስከው ጥሩ አቋም ላይ ይገኛል። ሐዋሳ ከተማም አሰልጣኝ ሙልጌታ ምረት ከመጣ በኋላ ከተመለከትከው ጥሩ ሊባል የሚችል እንቅስቃሴ እያደረገ ነው ቲሙ። ምንም እንኳ ከፍተኛ ለውጥ አሳይቷል ብለን አንችልም። ነገር ግን በሶስቱ ጨዋታዎች ላይ ግን ያስመዘገበው ውጤት እንደ ጅምር በጣም ጥሩ ሊባል የሚችል ነው። ምንም ሽንፈት አላስተናገደም። አንድ አሸንፏል፣ ሁለት አቻ የወጣበት ሁኔታ ተፈጥሯልና በእነዚህ ጨዋታዎች ላይ እንደ ቡድኑም የሆነ ሊታይ የሚችል ቅርጽ እያሳየ የመጣ ቡድን ከመሆኑ የተነሳ ዛሬ ላይ ጨዋታውን የሚያደርገው ደግሞ አሁን ካለበት የወራጅ ቀጠና ለመውጣት የሚያደርገው ከፍተኛ ትግል የሚደረግበት ጨዋታ ከመሆኑ ጋር ተያይዞ የሁለቱ ቡድኖች ጨዋታ እጅግ በጣም ወሳኝ ሊባል የሚችል ጨዋታ ነውና ኢትዮጵያ መድንም መሪነቱን አጠናክሮ ለመሄድ ውድድሩ ሐዋሳ ላይ ለመጀመሪያ ጊዜ ማለትም የዚህ ዓመት የመጀመሪያው ጨዋታ ከመሆኑ ጋር ተያይዞ ሁልጊዜ ከተማ በቀያየርኩ ቁጥር መጀመሪያ ላይ የምታስመዘግባቸው ውጤቶች ለቀጣይ ቆይታ ወሳኝነት አላቸውና ከዛ አንጻር ሐዋሳም በሜዳው በደጋፊው ፊት ነው የሚጫወተው። በዛሬው ጨዋታ ላይ እጅግ በጣም በርካታ ሊባል የሚችል ደጋፊ ሐዋሳ በሊጉ መቆየት አለበት የሚል ከፍተኛ መነሳሳቶች ሐዋሳ ላይ አሉ። ስለዚህ በርካታ ደጋፊ ሊገባ ስለሚችል ለመድን እጅግ በጣም ፈታኝ የሆነ ጨዋታ ይሆናል ብዬ ነው የምጠብቀውና እንደተጠቀሰው በወቅታዊ አቋም መድን የተሻለ ቢሆንም ሐዋሳም ደግሞ ከፍተኛ መነሳሳት ላይ ያለበት ከመሆኑ አንጻርና ደጋፊው ሐዋሳ በኢትዮጵያ ፕሪሚየር ሊግ ምልክት ነው፣ ስለዚህ መቆየት አለበት የሚል ከፍተኛ መነሳሳት ስላለ በደጋፊ ታጅቦ ነው የሚጫወተውና ሐዋሳ ከፍተኛ የሆኑ መነሳሳት በተጫዋቾቹ ዘንድም አለ። ስለዚህ ለኢትዮጵያ መድን ዛሬ ከባድ ፈተና የሚሆን ይመስለኛል። አዎ በደንብ ፈተና የሚሆን ነው የሚሆነው። እንግዲህ ሐዋሳ ከተማም ቀደም እንደጠቀስከው የዚህን ጨዋታ ማሸነፍ ከወራጅ ቀጠና ዝርዝር ውስጥ ያስወጣዋል። እንግዲህ ከዛ አንጻር ሐዋሳ ከተማ በሜዳውና በደጋፊ ፊት የሚያደርገው ጨዋታም ከመሆኑ አንጻር በደንብ የሚጠበቅ ጨዋታ ነው። እንግዲህ ሙልጌታ ምረት ከያዘውን በኋላ ትንሽ መነቃቃቶች ታይተውበታል። በተደጋጋሚ እሳቸውም ሲያነሱ የነበሩት ይህንን ነው። ምናልባት ቲሙ ውስጥ በጣም ልምድ ያላቸው ልጆችና ጥሩ ልጆች አሉ። እነዚህን አቀናጅቶ የመስራትና የማሳመን ስራ ነው እንጂ እስካሁን የጎደን ከዛ በኋላ ያሉትን ነገሮች ካሳመን በደንብ ከወራጅ ዝርዝር ውስጥ የማንወጣበት ምንም ምክንያት የለም ሲሉ ነበረ። በተመሳሳይ አሊ ሱሌማንም ያንን ሀሳብ ሲያጠናከር ነበረ። በደንብ በእርግጠኝነት ከዚህ የወራጅ ቀጠና ዝርዝር ውስጥ እንወጣለን የሚል ሀሳቡንም ሲሰጥ ነበረ። እንግዲህ በዚህ ጨዋታም እነዚህ ተጫዋቾችም ይጠበቃሉ። ሐዋሳ ከተማ ጥሩ ተጫዋቾችን ይዟል። እንደነ ታፈሰ ሰለሞን መሀል ክፍሉ ላይ ጥሩ ኳስን የሚያቀብሉ ልጆች አሉ። በተለይ ደግሞ ከዛ ጋር ተያይዞ ደግሞ ጨራሽ አጥቂ አላቸው። የ2016ቱ ኮከብ ግብ አስቆጣሪውም አሊ ሱሌማንን የያዘ ቲም ነው። እነ ቢኒያም የመሳሰሉ ተጫዋቾች አሉት እና ከዚህ አንጻር ለመድን በደንብ ፈተና የሚሆንበት ይመስለኛል። እኔም መድን በወቅታዊ አቋሙ ጥሩ ቢሆንም ግን ሐዋሳ ከተማም ይህን ጨዋታ በደጋፊውና በሜዳው እንደማድረጉ መጠን እንዲሁም ደግሞ ከወራጅ ቀጠና ለመውጣት የሚያደርገው ጨዋታን በመሆኑ በደንብ ጥሩ ፉክክር ይታይበታል ተብሎ ይጠበቃል። ይሄ ጨዋታ እንግዲህ ሌላው የምናነሳው ከዚህ ጉዳትና ቅጣት ጋር ተያይዞ ያሉ መረጃዎችን ይመስለኛልና በእኔ በኩል እንግዲህ ያገኟቸው መረጃዎች አብዛኞቹ በሁለቱም በኩል አብዛኞቹ ተጫዋቾች ወደ ሜዳ ገብተው እንደሚጫወቱ ነው እየተነገረ ያለው። ዛሬ የመጨረሻ ልምምዳቸውን ሁለቱም አድርገዋል ማለዳ ላይ። ስለዚህ በቀሪ ጊዜያቶች ውስጥ የሚፈጠር ነገር ከሌለ በስተቀር ሁለቱ ጋም አብዛኞቹ ተጫዋቾች ለዛ ጨዋታ ዝግጁ እንደሆኑ ነው መረጃዎች አሉ። ከዚህ በተጨማሪ እንግዲህ ኢትዮጵያ መድን ቤት የምናነሳቸው ተጫዋቾች አሉ። እንግዲህ ወጣቱ ተጫዋች ለኢትዮጵያ ብሔራዊ ቡድን የመጀመሪያ ጥሪ የደረሰው መሐመድ አበራ
የቡድኑ ከፍተኛ ግብ አስቆጣሪ ነው። 6 ጎሎችን አስቆጥሯል። ጥሩ ጊዜን እያሳለፈ ነው። እንግዲህ በገብረ መድህን ኃይሌ ቤት በኢትዮጵያ መድን ቤት ጥሩ ጊዜን እያሳለፈ የሚገኝ ተስፈኛ ተጫዋች ነው። እንግዲህ ይህም ተጫዋች ይጠበቃል። እንደ ዳዊት ተፈራ አይነት ተጫዋቾችም ይጠበቃሉ። እነ ሃይደር ሸረፋ ልምድ ያላቸው ተጫዋቾች ናቸው። ከገብረ መድህን ጋር በተደጋጋሚ አብሮ የመስራት እድል ያለው ተጫዋች ነው አይደለም? ሃይደር ሸረፋ በብዙ ጨዋታዎች በብዙ ክለቦች መቀለ ሰባ እንደርታ አብሮ ዋንጫ አንስተዋል እና ከዚህ አንጻር በደንብ ያንን ልምዱን በደንብ እየሰጠ ነው ብዬ አስባለሁኝ። ለቡድኑ ዋና ጥንካሬ ተብሎ ከሚጠቀሱ ተጫዋቾች መካከል ሃይደር ሸረፋ አንዱ ነው እና ከዚህ አንጻር በተለይ በተከላካይ ክፍሉ እንደውም አረጋዊ ተንታኝ አረጋዊ ወንድሙ አሰልጣኝና ተንታኝ አረጋዊ ጃይንትማን ይለዋል ሚሊየን ሰለሞንን በደንብ የተከላካይ ክፍሉ ጥንካሬን የሰጠው በደንብ እንዳይበገር ያደረገው ተከላካይ አለ በደንብ ኦርጋናይዝድ የሆነ ቲም እንደሆነ እናውቃለን ኢትዮጵያ መድንና ከዚህ አንጻር በደንብ ፉክሩ የሚታይ ነው የሚሆነው። እንግዲህ እነዚህ ተጫዋቾችም የሚጠበቁ ናቸው። አዎ እንግዲህ በሐዋሳ በኩልም አሊ ሱሌማን አሁን ላይ እንደ አዲስ እየተነሳ ያለበት ሁኔታ ነው ያለውና አሊ ሱሌማንም በዛሬው ጨዋታ ላይ ልዩነት ሊፈጥር ይችላል ተብሎ የሚታሰብ ተጫዋች እንደሆነ መዘንጋት የለብንምና በዛሬው ጨዋታ ለመድኖች እጅግ በጣም ፈታኝ ይሆናል ተብሎ የሚጠበቀው በሐዋሳ በኩል አሊ ሱሌማን ነው። ተቀዛቅዞ ነበረ ከመቀሌ ላይ ሃትሪክ ከሰራ በኋላ እንግዲህ ከ5 ወደ 8 ግቡን አሳድጎ አሁንም የኮከብ ጎል አግቢነት ፉክክር ውስጥ ነው የሚገኘው። መሐመድ አህመድ ሁሴን 10 ጎሎች አሉት፣ 8 ጎሎች አሉት። አሊ ሱሌማን እንግዲህ በሁለት ነው የሚያንሰው። የኮከብ ጎል አግቢነቱንም ድጋሚ ዘንድሮ ለመብላት እቅድ እንዳለው እየተናገረ ይገኛል። እንግዲህ ይህም ለሐዋሳ ከተማ ጥሩ የሚባል ነው። እንግዲህ እነዚህን ተጫዋቾች ይዞ ማንኛው ልዩነት ፈጥሮ ለቡድኑ ነጥብ 3 ነጥብ ያመጣል የሚለው መሐመድ አበራ ወይስ አሊ ሱሌማን የሚጠበቅ ነው ወይም ደግሞ ዳዊት ተፈራ ወይስ ታፈሰ ሰለሞን የምንለው የሚጠበቅ ነውና በደንብ ጥራት ያላቸው ተጫዋቾች የሚገናኙበት ነው። እውነት ለመናገር እዚህ ጨዋታ ላይ በደንብ ጥሩ ጨዋታ እናያለን ብዬ አስባለሁ። በጣም ጥሩ የመሸናነፍ ፉክክር ይደረግበታል። ከኳስ ፍሰት ጋር ተያይዞም ሁለቱም ሙልጌታ ምረትም ኳስን ይዞ ተቆጣጥሮ የሚጫወት ቡድን የመስራት ባህል አላቸውና ከአሰልጣኝ ገብረ መድህንም በተመሳሳይ ፈጣን ሽግግር የሚጫወት ቡድን ይሰራሉና ጥሩ የኳስ ፍሰት የምናይበት ጥሩ የመሸናነፍ ፉክክር የምንመለከትበት ጨዋታ ይሆናል ብዬ ነው ማስበውና አካባቢው ላይ ያላችሁ የእግር ኳስ አፍቃሪያን ሊያመልጣችሁ አይገባም የጨዋታ ለማለት እወዳለሁ። በተለይም ደግሞ የሐዋሳ ከተማ ነዋሪዎች እንግዲህ የሐዋሳ ከተማ ሕዝብ እግር ኳስ ወዳድ እንደሆነ እናውቃለን። እንግዲህ ይህን ጨዋታ እንደሚመለከቱት ምንም ጥያቄ የለውም። እንግዲህ ጓሯቸው እዛው በራቸው ድረስ የመጣላቸውን ይሄንን የማይገኝ እድል ነው። እንግዲህ በኢትዮጵያ ፕሪሚየር ሊግ እንደነዚህ አይነት እድሎችን ማግኘት እንግዲህ ከአመታት በኋላ በጣም ጠባብ እየሆነ እየተመለከት ነው። ይሄን ጨዋታ እንግዲህ በደንብ እንደሚመለከቱ ተስፋ እናደርጋለን። ውድ ተመልካቾቻችንም በዛ ሐዋሳ አካባቢ የምትገኙ የእግር ኳስ ወዳድ ደጋፊም ያልሆኑ እግር ኳስ ወዳድ ቤተሰቦች አጠቃላይ ይህን ጨዋታ ቢመለከቱት ያተርፉበታል፣ ይዝናኑበታል ብለን ተስፋ እናደርጋለን። ሀሳብ አስተያየታችሁንም ማን ያሸንፋል የሚለውን በኮሜንት ሴክሽን ላይ ጻፉልን፣ አጋሩን። እንደተለመደው እኛም ያለን ሀሳብ አስተያየት በፕሮግራማችን ላይ ያላችሁን ሀሳብ አስተያየት ብትጽፉልንም መልሰን ማስተካከል ያለበትን ነገር አስተካክለን ወደ እናንተ የምናቀርብ ነው የሚሆነው። መሪ በመጨረሻ ግን ማን ያሸንፋል የሚለውን በዚህ ጨዋታ እንመልከት። ግምትህን እስኪ። ይሄም አሁን ቅድም በጠቀስኩልህ ቁጥራዊ መረጃዎች መሰረት አሁንም የማሸነፉ ከፍተኛ እድል ያለው ኢትዮጵያ መድን ይመስለኛልና ግን ሐዋሳ በቀላሉ እንትን ሊለው ይችላል ብዬ አላስብም። መድን ያሸንፋል የሚለው የሚያዘነብልብኝ ይመስለኛል። እኔ ግን ከሁለቱም አንደኛ ሐዋሳ ከተማ በሜዳውና በደጋፊው ፊት ከማድረጉ የተነሳ በቀላሉ እጅ ይሰጣል ብዬ አልጠብቅም። ከዛ አንጻር አቻ ውጤት ያመዝንብኛል። እኔ ሀሳብ ያስማማኛል። ብዙ የምጣለው አይደለም ምጋጫው ሀሳብ አይደለም። ጨዋታው ጥንቃቄ የበዛበት ጨዋታ ሊሆን ይችላል። ኢትዮጵያ መድን በቀደም ለታም እዛ ሜዳ ላይ ነጥብ ጥሎ የወጣበት ሁኔታ አለ። ያቺ ነገር ትንሽ መደናገጥን ሳትፈጥር አትቀርም ብዬ አስባለሁና ከዛ አንጻር ጥንቃቄ የበዛበት ጨዋታ ሊሆን ስለሚችል አቻ የሚለው ነገር ብዙ እንትን የሚለኝ አይመስለኝም። ግን ቁጥሮች ግን የሚናገሩት ግን ኢትዮጵያ መድን በሁሉም መመዘኛዎች ኢትዮጵያ መድን የተሻለ አፈጻጸም። እኔ ግን ባቻ ውጤት ጸንቻለሁ። እንግዲህ ሀሳብ አስተያየታችሁን ውድ ተመልካቾቻችን ኮሜንት ሴክሽን ላይ ያካፍሉን። የዛሬ የብስራት ሀታ ፕሮግራማችን ይህንን ይመስል ነበረ። ፕሮግራሙን አዘጋጅተን ወደ እናንተ ማቅረቡ መላኩ ወልደሰንበትና እኔ አንተነህ ታረቀ ከመላው የስቱዲዮ ባለሙያዎች ጋር በመሆን በጋራ ቆይታ አደረግን። ሰናይ ጊዜን ተመኘን።